ሰላም ጤና ይስጥልኝ። እንኳን በደህና ወደ ቻናሌ መጣችሁ። ዛሬ ከተፈጥሮ ከተሰጡን እጅግ አስደናቂ ተፈጥሯዊና በዓለም ዙሪያ ታዋቂ ከሆኑ መጠጦች መካከል ስለ አንዱ በሰፊው እንወያያለን። እሱም የኮኮናት ውሃ ነው። ብዙዎቻችን የኮኮናት ውሃን በሞቃታማ ቀናት ጥማት መቁረጫ ወይም ደግሞ ደስ የሚል ጣዕም ያለው ተራ መጠጥ አድርገን ብቻ ልንወስደው እንችላለን። ነገር ግን በውስጡ ባሉ አልሚ ምግብ፣ አስፈላጊ ማዕድናትና ቫይታሚኖች ምክንያት በተፈጥሮ ሕክምናና ሳይንስ ተመራማሪዎች ዘንድ የተፈጥሮ የስፖርት መጠጥ ወይንም ሕይወት አዳኝ ፈሳሽ በመባል ይታወቃል። በዚህ ቪዲዮም የኮኮናት ውሃ በትክክል ምን እንደሆነና ከኮኮናት ወተት ጋር ያለው ልዩነት፣ በውስጡ የያዛቸውን ንጥረ ነገሮች፣ ለሰውነታችን የሚሰጣቸውን ሙሉ የጤና ጥቅሞች፣ በቀን መጠጣት የሚገባንን ትክክለኛ መጠንና ልናደርጋቸው የሚገቡ አደገኛ የጎንዮሽ ጉዳቶችና እንዲሁም ጥንቃቄዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እርግጠኛ ነኝ ከቪዲዮ በኋላ ለኮኮናት ውሃ ያላችሁ እይታ ሙሉ በሙሉ ይቀየራል። በቅድሚያ ወደ ዋናዎቹ የጤና ጥቅሞች ከመሸጋገራችን በፊት ለመሆኑ የኮኮናት ውሃ በትክክል ምንድን ነው? እንዴትስ ይገኛል የሚለው ነጥብ በግልጽ መረዳት አለብን። ብዙ ሰዎች በኮኮናት ውሃና በኮኮናት ወተት መካከል ያለው ልዩነት ሲያደናግሩት ይስተዋላል። ይሁን እንጂ ሁለቱ ነገሮች አሰራራቸውም ሆነ የያዙት የንጥረ ነገር ስብጥር ሙሉ በሙሉ የተለያየ ነው። በቅድሚያ የኮኮናት ውሃ ምንድን ነው? የኮኮናት ውሃ ማለት ገና ያልበሰለ ለስላሳና አረንጓዴ በሆነው የኮኮናት ፍሬ ውስጥ በተፈጥሮ የሚገኝ ንጹህና የጠራ ፈሳሽ ነው። የኮኮናት ዛፍ ከምድር ውስጥ የሚስበውን ውሃና ማዕድናትን በውስጡ አጣርቶ በዚህ ፍሬ ውስጥ ያከማቻል። ይህም ፍሬው እንዲያድግና እንዲደርስ ይረዳዋል። ኮኮናቱ ገና ልጅ እያለ በአማካኝ ከ6 እስከ 7 ወር ዕድሜ ሲኖረው በውስጡ ያለው ፈሳሽ በከፍተኛ መጠን የጠራ አነስተኛ ስኳር ያለውና በጣዕሙም ትንሽ ሳሳ ያለ ደስ የሚል ጣፋጭነት ያለው ነው። ይህም የኮኮናት ውሃ ይባላል። ይህ ፍሬ እያደገና እየበሰለ ሲሄድ ለምሳሌ ከ10 እስከ 12 ወር ሲሞላው በውስጡ ያለው ፈሳሽ እየተመጠጠ ይሄዳል። ፈሳሹም በውስጠኛው ክፍል ላይ ነጭ ወፍራምና ጠንካራ ወደ ሆነው የኮኮናት ስጋነት መቀየር ይጀምራል። ታዲያ የኮኮናት ወተት ምንድን ነው? የኮኮናት ወተት በፍሬው ውስጥ በተፈጥሮ የሚገኝ ፈሳሽ አይደለም። የኮኮናት ወተት የሚዘጋጀው ሙሉ በሙሉ የበሰለውና የደረቀው የኮኮናት ነጩ ስጋው ተፈጭቶ በሙቅ ውሃ ተበጥብጦና ተጨምቆ በሚወጣበት ጊዜ ነው። ይህም ውህድ በጣም ወፍራም፣ ከፍተኛ ቅባትና ካሎሪ የያዘ አብዛኛውን ጊዜም ለምግብ መስሪያነት የሚያገለግል ነው። በአጭሩ የኮኮናት ውሃ ማለት ያልበሰለ አረንጓዴ ፍሬ ውስጥ የሚገኝ ምንም አይነት የወተት ወይንም የስብ ስብጥር የሌለው ቀለል ያለና ለጥማትና ለጤና የሚጠጣ ተፈጥሯዊ ፈሳሽ ነው። የኮኮናት ወተት ደግሞ ከበሰለ የኮኮናት ነጭ ስጋ የሚጨመቅ ከፍተኛ ቅባት ያለው ወፍራም ውህድ ነው። ስለዚህ ዛሬኛ የምንነጋገረው ስለ ፍጹሙና ተፈጥሯዊው የኮኮናት ውሃ ይሆናል ማለት ነው። ታዲያ የኮኮናት ውሃ በውስጡ የያዛቸው ንጥረ ነገሮች ምን ምን ናቸው? የኮኮናት ውሃ ለምን ይሆን እንደዚህ በዓለም አቀፍ ደረጃ ትልቅ ትኩረት ያገኘው? መልሱ በውስጡ ባለው እጅግ አስደናቂ የንጥረ ነገር ስብጥር ውስጥ ይገኛል። አንድ ብርጭቆ ለምሳሌ ወደ 240 ሚሊ ሊትር የሚጠጋ ተፈጥሯዊ የኮኮናት ውሃ በውስጡ የያዘውን የጤና ሀብትን ለይተን እንመልከት። አንደኛ፣ አነስተኛ ካሎሪና ምንም ስብ የለውም። በርካታ የታሸጉ የፍራፍሬ ጭማቂዎች ወይንም የለስላሳ መጠጦች በከፍተኛ የስኳርና ካሎሪ መጠን የተሞሉ ናቸው። የኮኮናት ውሃ ግን በአንድ ብርጭቆ ውስጥ በአማካኝ ከ45 እስከ 60 ካሎሪ ብቻ ነው የሚይዘው። ከሁሉም በላይ ደግሞ ሙሉ በሙሉ ከስብና ከኮሌስትሮል ነፃ ነው። ይህም ለአካላዊ ቅርጽና ለልባችን ጤንነት ፍጹም ያደርገዋል። ሁለተኛ፣ የኤሌክትሮላይት ማዕድን ስብስብ አለው። የኮኮናት ውሃ የተፈጥሮ የስፖርት መጠጥ የሚያስብለው በውስጡ የያዛቸው ዋና ዋና ኤሌክትሮላይቶች ናቸው። እነዚህ ኤሌክትሮላይት የሚባሉት ማዕድናት የትኞቹ ናቸው? አንደኛው ፖታሺየም ነው። በአንድ ብርጭቆ የኮኮናት ውሃ ውስጥ ከሙዝ የሚበልጥ ከ600 ሚሊግራም በላይ ፖታሺየም ይገኛል። ይህ ማዕድን ለጡንቻዎቻችን ስራና ለደም ግፊታችን ቁጥጥር እጅግ ወሳኝ ነው። ሁለተኛ ደግሞ ማግኒዥየም ነው። የጡንቻ መኮማተርን የሚከላከል የነርቭ ስራን የሚያስተካክልና በሰውነታችን ውስጥ ከ300 በላይ ባዮኬሚካላዊ ሂደቶችን የሚመራ ድንቅ ማዕድን ነው። ሌላው ደግሞ በሶስተኛ ሶዲየምና ካልሽየም አለው። በላብ ወቅት የሚወጡ ማዕድናትን የሚተኩና ለአጥንታችን ጥንካሬ የሚያገለግሉ ድንቅ ማዕድናቶች ናቸው።
ስለዚህ እነዚህን ኤሌክትሮላይት ማዕድናቶችን በሁለተኛ ይዟል ማለት ነው። ሶስተኛ ደግሞ አስፈላጊ የሆኑ ቫይታሚኖችንም ይዟል። በውስጡ በከፍተኛ መጠን ቫይታሚን ሲ ይገኛል። ይህም የበሽታ መከላከል አቅማችንን በእጅጉ ይገነባል። በተጨማሪም የሰውነትን የምግብ መፈጨትና የኢነርጂ ምርትን የሚያፋጥኑትን የቫይታሚን ቢ ውህዶችን በውስጡም አቅፎ ይዟል። አራተኛ ደግሞ ባዮ አክቲቭ ኤንዛይሞችና አንቲኦክሲደንቶች አሉት። በኮኮናት ውሃ ውስጥ እንደ ካታሊዝ እና ዲሃይድሮጂኔዝ ያሉ ተፈጥሯዊ ኤንዛይሞች ይገኛሉ። እነዚህ ኤንዛይሞች የምግብ መፈጨት ሂደትን የሚያፋጥኑ ሲሆን በውስጡ ያሉ አንቲኦክሲደንቶች ደግሞ በሰውነታችን ውስጥ ሴሎችን የሚጎዱ ፍሪ ራዲካልስ የተባሉ አደገኛ ውህዶችን ይታገላሉ ማለት ነው። ስለዚህ በአጭሩ የኮኮናት ውሃ እነዚህን ድንቅ የሆኑ የንጥረ ነገር ስብጥሮችን በውስጡ የያዘ ነው ማለት ነው። የኮኮናት ውሃ ማወቅ ያለባችሁ ውሃ ብቻ አይደለም፣ በውስጡ ማዕድናትን፣ ቫይታሚኖችንና ተፈጥሯዊ ኤንዛይሞችን አዋህዶ የያዘ የተፈጥሮ የፈውስ ፈሳሽ ነው። ስለዚህ እንግዲህ ስለ ኮኮናት ውሃ ይህን ያህል ካልን አሁን ደግሞ በእርግጥ የኮኮናት ውሃ ለጤንነታችን ምን ጥቅሞችን ይሰጣል የሚለውን ጥቅሞቹን በዝርዝር እንመልከት። አንደኛ፣ ፈጣን የፈሳሽና የኤሌክትሮላይት ምትክ ነው። የኮኮናት ውሃ የመጀመሪያውና ትልቁ ጥቅሙ የሰውነታችንን የፈሳሽ መጠን በፍጥነት ማስተካከል መቻሉ ነው። በከባድ የስፖርት እንቅስቃሴ፣ በሞቃት አየር ወይም ደግሞ በተቅማጥና በማስመለስ ወቅት ሰውነታችን ከፍተኛ መጠን ያለው ውሃና ጠቃሚ ማዕድናትን በላብና በፈሳሽ መልክ ያጣል። ይህ ሲሆን የሰውነት ፈሳሽ ማነስ ወይንም ዲሃይድሬሽን ይከሰታል። የኮኮናት ውሃ በውስጡ ባለው ማዕድናት ምክንያት ከሰውነታችን የደም ፈሳሽ ጋር ተመሳሳይ የሆነ ውህደት አለው። ይህ ማለት ሰውነታችን ከተራ ውሃ ይልቅ የኮኮናት ውሃን በፍጥነት መምጠጥና ሴሎች ውስጥ ማድረስ ይችላል ማለት ነው። በፋብሪካ ከተሰሩ የስፖርት መጠጦች ጋር ሲነጻጸር የኮኮናት ውሃ ምንም አይነት ሰው ሰራሽ ቀለም፣ የኬሚካል ማቀነባበሪያ ወይም ደግሞ የተጨመረ ስኳር የለውም። ስለዚህ የደከመ ጡንቻን ለማደስ እናም ደግሞ የሰውነትን የኤሌክትሮላይት መጠን ለማስተካከል ፍጹም ተፈጥሯዊና አደጋም የሌለው ድንቅ መፍትሄ ነው። ሁለተኛ፣ የልብን ጤንነት መጠበቅና የደም ግፊትን ይቀንሳል። የደም ግፊት መጨመር እናም ደግሞ የልብ ህመም በአሁኑ ጊዜ የብዙ ሰዎች ስጋት ነው። የኮኮናት ውሃ ደግሞ ለልባችን ጤንነት ታላቅ ወዳጅ ነው። ለዚህ ዋናው ምክንያት በውስጡ ያለው ከፍተኛ ፖታሽየም መጠን ነው። ፖታሽየም በሰውነታችን ውስጥ ያለውን ትርፍ ሶዲየም ወይም ደግሞ ጨው በሽንት መልክ ጠርጎ እንዲወጣ በማድረግ በደም ቧንቧዎች ላይ የሚፈጠረውን ጫና ይቀንሳል። ይህም የደም ግፊት እንዲስተካከል ይረዳል። ከዚህ በተጨማሪም ሳይንሳዊ ጥናቶች እንደሚያሳዩት የኮኮናት ውሃን አዘውትሮ መጠጣት በደም ውስጥ ያለውን አደገኛ የሚባለውን ኮሌስትሮል እና ትራይግላይሰራይድን በመቀነስ ጥሩን ኮሌስትሮል ወይንም ኤችዲኤልን ይጨምራል። ይህም የደም ቧንቧዎች በስብ እንዳይደፈኑና የልብ ድካም ወይንም የስትሮክ አደጋ እንዳይከሰት ይከላከላል ማለት ነው። ሶስተኛ፣ የኩላሊት ጠጠር መከላከልና የሽንት ቧንቧን ማጽዳት። በኩላሊት ውስጥ የካልሽየም የኦክሳሌትና የዩሪክ አሲድ ክሪስታሎች ተከማችተው ሲጠጋጉ የኩላሊት ጠጠር ይፈጠራል። የኩላሊት ጠጠር እንዳይፈጠር በቂ ፈሳሽ መጠጣት ወሳኝ ቢሆንም የኮኮናት ውሃ ግን ከተራ ውሃ ያለፈ ልዩ አቅም አለው። የኮኮናት ውሃ ክሪስታሎች በኩላሊትና በሽንት ቧንቧ ግድግዳዎች ላይ እንዳይጣበቁና ጠጠር ሆነው እንዳይጎለብቱ ያደርጋል። በተጨማሪም የሽንት ምርትን በመጨመር በኩላሊት ውስጥ ያሉ መርዛማ ነገሮችና ትንንሽ ጠጠሮች በቀላሉ ተጠርገው እንዲወጡ ያደርጋል። የሽንት ቱቦ ኢንፌክሽን የሚያስከትሉ ባክቴሪያዎችም አጥቦ በማስወገድ ረገድ ከፍተኛ ሚና ይጫወታል። አራተኛ፣ በደም ውስጥ ያለውን የስኳር መጠን ያመጣጥናል። ብዙ ሰዎች የኮኮናት ውሃ ትንሽ ጣፋጭነት ስላለው ለስኳር ህመምተኞች አይሆንም ብለው ያስባሉ። ነገር ግን እውነታው ከዚህ ተቃራኒ ነው። በመጀመሪያ ደረጃ የኮኮናት ውሃ የስኳር መጠኑ ማለትም ግላይሴሚክ ኢንዴክሱ ዝቅተኛ ነው። ሁለተኛ ደግሞ በውስጡ ከፍተኛ መጠን ያለው ማግኒዥየም ይገኛል። ማግኒዥየም በሰውነታችን ውስጥ የኢንሱሊን ሆርሞን ስሜትን የሚያሻሽል በመሆኑ ሴሎች በደም ውስጥ ያለውን ስኳር በአግባቡ ጥቅም ላይ እንዲያውሉ ያደርጋል። በተጨማሪም በውስጡ ያሉ አሚኖ አሲዶችና ፋይበር በደም ውስጥ የስኳር መጠን ድንገት እንዳይጨምር ይከላከላሉ። ስለዚህ የስኳር ታካሚዎች በልከኝነት ቢጠጡት የደም ስኳራቸውን ለመቆጣጠር ይረዳቸዋል ማለት ነው። አምስተኛ፣ የምግብ መፈጨት ማፋጠንና የጨጓራን ቃጠሎ ያስታግሳል። የምግብ መፈጨት ችግር፣ የሆድ መነፋት ወይንም የጨጓራ አሲድ ህመም ካስቸገራችሁ የኮኮናት ውሃ ፍጹም መፍትሄ ነው። በውስጡ የሚገኙት ተፈጥሯዊ ባዮአክቲቭ ኤንዛይሞች ምግቦች በጨጓራና በምግብ ቧንቧ ውስጥ በቀላሉ እንዲፈጩና እንዲመጠጡ ያደርጋሉ። በተጨማሪም የኮኮናት ውሃ አልካላይን ባህሪ ስላለው በጨጓራ ውስጥ የሚፈጠረውን ከፍተኛ የአሲድ መጠን በማመጣጠን የጨጓራ ቃጠሎንና ቁስለትን በፍጥነት ያቀዘቅዛል። በውስጡም ያለው ማግኒዥየም ደግሞ
የአንጀት እንቅስቃሴን በማስተካከል የሆድ ድርቀትን ይከላከላል። ስድስተኛ ለቆዳ ውበት፣ ለብጉርና ለወጣትነት ህይወት ፍጹም ረዳት ነው። የኮኮናት ውሃ ለውስጣዊ ጤንነት ብቻም ሳይሆን ለውጫዊ ውበትም አስደናቂ ጥቅም አለው። በውስጡ ሳይቶኪኒን የተባሉ እጽዋታዊ ሆርሞኖችና ከፍተኛ አንቲኦክሲደንቶች ይገኛሉ። እነዚህ ንጥረ ነገሮች የሰውነታችን ሴሎች እንዳያረጁና እንዳይሸበሸቡ ያደርጋሉ። የኮኮናት ውሃ መጠጣት ቆዳችን በበቂ ሁኔታ እርጥበት አግኝቶ እንዲያንጸባርቅና እንዲያበራ ያደርገዋል። ከዚህ በተጨማሪም ፊት ላይ የሚወጡ ብጉሮችን፣ ጥቁር ነጠብጣቦችን እናም ደግሞ የቆዳን ድርቀትን ለመከላከል የኮኮናት ውሃ በቀጥታ ፊት ላይ መቀባት ወይንም መታጠብ ይቻላል። ይህም የቆዳን ቀዳዳዎች በማጽዳት ተፈጥሯዊ ጥራቱን ይመልስለታል። ሰባተኛ የሰውነት ክብደትን ለመቀነስና ሜታቦሊዝምን ለማፋጠን ይረዳል። ክብደታቸውን ለመቀነስ ለሚፈልጉ ሰዎች የኮኮናት ውሃ ፍጹም ተመራጭ መጠጥ ነው። በአንድ በኩል ካሎሪው በጣም አነስተኛና ምንም አይነት ስብ የሌለው በመሆኑ ለክብደት መጨመር ምክንያት አይሆንም። በሌላ በኩል ደግሞ የረሃብ ስሜትን የመግታት አቅም ስላለው አላስፈላጊ የሆኑ ምግቦችን ወይንም ጣፋጮችን ከመመገብ ይከላከላል። በውስጡ ያሉ ማዕድናት የሰውነታችንን የምግብ ማቃጠል ብቃት ስለሚያፋጥኑ ሰውነታችን ስብን በቀላሉ እንዲያቃጥል ያግዘዋል ማለት ነው። ስለዚህ የኮኮናት ውሃ ከብዙ በጥቂቱ እነዚህን ድንቅ ጥቅሞችን ይሰጠናል ማለት ነው። እስካሁን እንግዲህ የኮኮናት ውሃን አስደናቂ ጥቅሞች ተመልክተናል። ታዲያ እነዚህን ጥቅሞች ሙሉ በሙሉ ለማግኘት በቀን ምን ያክል መጠጣት አለብን፣ መቼስ ብንጠጣው ይበልጥ ውጤታማ ይሆናል የሚለውን በዝርዝር መመለስና ማየት ይኖርብናል። አንደኛው በቀን መጠጣት የሚገባን መጠን ምን ያክል ነው የሚለው ነው። ማንኛውም ጥሩ ነገር ቢሆን ከመጠን ሲያልፍ ጉዳት ሊኖረው ይችላል። ለአንድ ጤናማ አዋቂ ሰው በቀን ከ1 እስከ 2 ብርጭቆ ማለትም ከ250 እስከ 500 ሚሊ ሊትር የኮኮናት ውሃ መጠጣት ሙሉ ጥቅሙን ለማግኘት ፍጹም በቂ ነው። ይህ መጠን ሰውነታችን የሚያስፈልገውን የፖታሽየምና የኤሌክትሮላይት መጠን የሚያሟላ ሲሆን በሰውነታችን ላይ ምንም አይነት የፖታሽየም መከማቸት ጫናን አይፈጥርም። ሁለተኛ ደግሞ መጠጣት የሚገባን በየትኛው ሰዓት ላይ ነው የሚለው ነው። የኮኮናት ውሃን በማንኛውም ሰዓት መጠጣት ቢቻልም በተወሰኑ ሰዓታት መጠጣቱ ግን ጥቅሙን ያበዛዋል። ጠዋት በባዶ ሆድ ለምሳሌ ጠዋት እንደተነሳን በባዶ ሆድ መጠጣት በውስጡ ያለውን ላዩሪክ አሲድ በመጠቀም የበሽታ መከላከል አቅማችንን ያነቃቀዋል። የምግብ መፈጨት ሂደታችንንም ያስጀምራል። እንዲሁም ደግሞ ሰውነታችን ቀኑን ሙሉ በተሻለ ሁኔታ ፈሳሽ እንዲይዝ ይረዳዋል ማለት ነው። ከስፖርት ወይንም ከከባድ እንቅስቃሴ በኋላም መጠጣት ይቻላል። በአካል ብቃት እንቅስቃሴ ወቅት በላብ ያጣናቸውን ማዕድናት በፍጥነት ለመተካትና የደከሙ ጡንቻዎችን ለማደስ ከስፖርት በኋላም መጠጣት ፍጹም ተስማሚ ነው። ሌላው ከምግብ በፊት አሊያም ከምግብ በኋላም መጠጣት ትችላላችሁ። ከምግብ በፊት መጠጣት አላስፈላጊ የምግብ ፍላጎትን በመቀነስ ለክብደት ቁጥጥር የሚረዳ ሲሆን ከምግብ በኋላ መጠጣት ደግሞ የምግብ መፈጨት ሂደትን ያፋጥነዋል። ሌላው ምን አይነት የኮኮናት ውሃን መምረጥ አለብን የሚለው ነው። ከተቻለ ሁልጊዜም ቢሆን አዲስ ጥሬ የኮኮናት ውሃ መጠቀም የተሻለ ነው። ፍሬሽ ግሪን ኮኮናት ወተር ማለት ነው። በፋብሪካ የተሸጉትን የምንጠቀም ከሆነ ደግሞ በላዩ ላይ 100% ናቹራል የሚል መሆኑን ተጨማሪ ስኳር ማለትም አደድ ሹገር፣ ሰው ሰራሽ ጣዕም ወይንም የኬሚካል መከላከያ ያልተጨመረበት መሆኑን እርግጠኛ መሆን ይኖርብናል ማለት ነው። ሌላው በስተመጨረሻ ደግሞ አስፈላጊ ጥንቃቄዎችና አንዳንድ የጎንዮሽ ጉዳቶችን ልንገራችሁ። የኮኮናት ውሃ ምንም እንኳን ሙሉ በሙሉ ተፈጥሯዊና እጅግ ጠቃሚ ቢሆንም አንዳንድ የጤና ሁኔታ ያለባቸው ሰዎች ግን ልዩ ጥንቃቄ ማድረግ አለባቸው። የኮኮናት ውሃን ከመጠን በላይ መጠጣት ወይንም ባልተገባ ሁኔታ መጠቀም ሌሎች ችግሮችን ሊያስከትል ይችላል። በዋነኛነት በቅድሚያ ለኩላሊት ህመምተኞች ነው። ይህ ነጥብ በጣም ወሳኝ ነው። የኮኮናት ውሃ በውስጡ በጣም ከፍተኛ መጠን ያለው ፖታሽየም ይዟል። ጤናማ ኩላሊት ያለው ሰው ትርፉን ፖታሽየም በሽንት በኩል በቀላሉ ያስወግዳል። ነገር ግን የኩላሊት ድካም ወይንም የኩላሊት ህመም ያለባቸው ሰዎች ከደማቸው ውስጥ ፖታሽየምን የማስወገድ አቅማቸው ዝቅተኛ በመሆኑ በደማቸው ውስጥ ያለው የፖታሽየም መጠን ከፍ ይላል ማለት ነው። ይህም ለአደገኛ የልብ ምት መዛባት፣ ለልብ ድካም ሊዳረግ ስለሚችል የኩላሊት ታካሚዎች የኮኮናት ውሃ ከመጠጣታቸው በፊት የግድ ለሐኪማቸው መንገር ይኖርባቸዋል። ልክ ሙዝን መመገብ የለባቸውም እንደሚባል ማለት ነው። ሁለተኛው ደግሞ አነስተኛ የደም ግፊት ላላቸው ሰዎች ነው። የኮኮናት ውሃ የደም ግፊትን የመቀነስ ከፍተኛ አቅም አለው ብለናል። ስለዚህ አስቀድሞ የደም ግፊት ማነስ ችግር ያለባቸው ሰዎች ወይንም የደም ግፊት መቀነሻ መድኃኒት የሚወስዱ ሰዎች አዘውትሮ ሲጠጡት ግፊታቸውን ከተፈለገው በላይ በከፍተኛ ሁኔታ ሊያወርደው ስለሚችል በጥንቃቄና በልከኝነት መጠቀም አለባቸው።
ሶስተኛ ቀዶ ጥገና የሚጠብቃቸው ሰዎች የኮኮናት ውሃ በደም ግፊትና በደም ውስጥ ባለው የኤሌክትሮላይት መጠን ላይ ፈጣን ለውጥን ስለሚያመጣ ማንኛውም አይነት ቀዶ ጥገና የሚደረግላቸው ሰዎች ቀዶ ጥገናው ከመደረጉ ቢያንስ ከ2 ሳምንታት በፊት የኮኮናት ውሃን መጠጣታቸውን ማቆም አለባቸው። ይህም በቀዶ ጥገና ወቅት እናም ደግሞ በኋላ ላይ የደም ግፊትን ለመቆጣጠር ይረዳል ማለት ነው። ሌላው አራተኛው ነጥብ የሆድ መረበሽና ተቅማጥ አደጋ ነው። የኮኮናት ውሃ ተፈጥሯዊ የሆድ ማለስለስ ወይንም ላክሴቲቭ ባህሪ አለው። ስለዚህ በቀን ከተፈቀደው መጠን በላይ በብዛት መውሰድ የሆድ ቁርጠትን፣ የሆድ መነፋትና የተቅማጥ ችግርን ሊያስከትል ይችላል። ስለዚህ አብዝታችሁ የምጠጡት ከሆነ የጎንዮሽ ጉዳቱ ይህ ይሆንባችኋል ማለት ነው። በአጠቃላይ የኮኮናት ውሃ ያልበሰለ አረንጓዴ ፍሬ ውስጥ የሚገኝ ከተፈጥሮ የተሰጠን እውነተኛ የፈውስና የጤና ምንጭ ነው። ከሰውነት ፈሳሽ ማደስ ጀምሮ እስከ ልብ፣ ኩላሊት፣ ስኳር፣ የምግብ መፈጨትና የቆዳ ጤንነት ድረስ ያለው ጥቅም በእጅጉ የጎላ ነው። ነገር ግን እንደ ማንኛውም ምግብ ጥቅሙን የምናገኘው በልከኝነትና በጥንቃቄ ስንጠቀመው ብቻ ነው። የዛሬው ጠቃሚ መረጃችን ይህን ይመስል ነበር። ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮን ለወዳጅ ዘመዶቻችሁ ላይክ ማድረጋችሁንና እንዲሁም ሼር ማድረጋችሁን አትዘንጉ። ለዛሬ በዚህ ቀን በቀጣይ ደግሞ እንዲሁ ጠቃሚና አስተማሪ በሆነ የጤና ፕሮግራም የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።